ጤና ይስጥልኝ የተከበራችሁ አድማጮች፣ ዛሬ ደግሞ ከተለያዩ የዓለማችን ደራሲያን ውስጥ 5 አጫጭር ትርጉም ታሪኮችን አስደምጣችኋለሁ። ደራሲያኑ ማክሲም ጎርኪ ከራሽያ፣ ጊ ደ ሞፓሳ ከፈረንሳይ፣ ማርክ ትዌይን ከአሜሪካ፣ ካሊል ጂብራን ከሊባኖስ እና ፍሬድሪክ ፎርሲዝ ከእንግሊዝ ናቸው። ታሪኮቹን እንደምትወዷቸው እምነቴ ነው። እንደተለመደው ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካዎቹ እናልፋለን። ደወል። ደራሲ ጊ ደ ሞፓሳ፣ ተርጓሚ ሙላቱ ገብሩ። ከአምስተኛው ክስ እፍታ መድብል የተገኘ። በሁለት መንጠልጠያ ምርኩዞች ላይ ተንጠልጥሎ እንደ ቤተክርስቲያን ደወል ስለሚወዛወዝ በገጠር የሚኖሩ ሰዎች ደወል ይሉታል። በ15 ዓመቱ የመንደሩ ዳቦ ጋጋሪ የጋበዘውን አረቄ ጠጥቶ ወደ ቤቱ ሲሄድ ነው በቫርቪል ጎዳና ላይ በጋሪ ተገጭቶ እግሮቹ የተሰናከሉበት። ከዚያን ጊዜ ወዲህ በእንጨት ተመርኩዞ ሰባራ እግሮቹን እየጎተተ እጆቹን ዘርግቶ ከመለመን በስተቀር ሌላ ሥራ አያውቅም። እውነተኛው ስሙ ኒኮላ ተሰንት ይባላል። ደወል ዛሬ ለማኝና ስንኩል ድሪቶ ለባሽ ቢሆንም መልካም ቀኖች አሳልፈዋል። ድሮ አንድ ሀብታም ሴት ከዶሮቿ ቤት አጠገብ አንድ የውሻ ቤት የመሰለ መጠለያ ሰጥታው ስለነበር እዚያች ሌሊቱን ያሳልፍ ነበር። ረሃብ በጠናበት ጊዜም እመቤቲቱ ፍርፋሪና ሳንቲም ተዘክረው ስለነበር በክፉ ቀን ለረሃብ አይጋለጥም ነበር። ዛሬ ግን እመቤቲቱ ሞታለች። ኒኮላ ከመንገድ ላይ ተጥሎ የተገኘና በበጎ አድራጊዎች ያደገ በመሆኑ ወላጆቹ አይታወቁም። ትምህርትም አላገኘም። ከዚህም በቀር መጠጊያ ጎጆ ምንም አልነበረውም። በበጋ ወራት ባገኘበት ያድራል። በበረዶ ወራት ግን ከከብት መኖ መጋዘን ገጠሪዎቹ ሳያዩት ተደብቆ ሌሊቱን ያሳልፋል። ባለቤቶቹ ወይም ሰራተኞቻቸው ሳይነሱ መኝታውን ለቆ ይሄዳል። ደወል አንዳችም ሰው ሳያውቅ ማንም ሰው ሳያፈቅረው በገጠሪዎቹ ተገፍቶ ተጠልቶ በሰዎች መሃል እንደ ዱር አውሬ የሚኖር ሰው ነው። አሁን ደግሞ ከ2 ቀን ጀምሮ የሚላስ የሚቀመስ አላገኘም። ፍርፋሪ የሚጥልለትም አልነበረም። ለ40 ዓመታት ሙሉ ከአንድ ሰው ደጃፍ ወደ ሌላ ሰው ደጃፍ ስንኩል እግሮቹን እያወዛወዘ ሲለምን ስለኖረ የገጠሩ ነዋሪዎች ሁሉ ተሰላችተውት ነበር። ችግረኛ ሕይወቱን የገፋው በዚሁ የገጠር መንደር በመሆኑ ወደ ሌላ የመሄድ ሐሳብ መጥቶበት አያውቅም። እዚያ ማዶ ከሚገኘው ዛፍ አይኑ ማየት እስከሚችልበት ድረስ ለልመናው ድንበር ስላበጀለት ሌላ መንደር መኖር አለመኖሩን ለማወቅ አይፈልግም። ገጠሪዎቹ በመንገድ ላይ ሲያገኙት ደግሞ ሌላ መንደር አትሄድም? ሁልጊዜ ሰባራ እግሮችን እየጎተትክ እዚህ ከምታሰለችን ሲሉት መልስ አይሰጣቸውም። ዝም ብሎ ይርቃቸዋል። ኒኮላ የማያውቀውን ሰው እንደመለመን የሚፈራው ነገር የለም። ለዚህም ነው ቢገፉትም ቢጠሉትም ከለመዳቸው ሰዎች ጋር ብቻ የሚቆየው። ደወል 2 በ2 ሆነው በጥበቃ ላይ የተሰማሩ ፖሊሶችንም ይፈራል። ገና ከሩቅ ሲያቸው ሰውነቱ ይርበደበዳል። ፖሊሶች እስከዚህ ያደረሱበት ነገር የለም። ሆኖም ዝም ብሎ ይፈራቸዋል። በጎዳና ላይ ፖሊሶች የተመለከተ እንደሆነ ሸንከል ሸንከል እያለ ከሱ ባልተጠበቀ ቅልጥፍና በየጢሻው በየቁጥቋጦው ውስጥ ተደብቆ ያሳልፋቸዋል። ኒኮላ ረሃቡ እየጠናበት ሄደ። በየደጃፉ በየመንደሩ ኳተነ። ሳንቲም ወይም ቁራሽ ዳቦ የሚለው አጣ። ሴቶቹ ገና ሲያዩት ከደጃፋቸው እንደቆሙ ሽባ ከዚያ አጠፋም፣ ከ3 ቀን በፊት አልተዘከርኩም በማለት ቀልቡን ይገፉት ነበር። የወድ ነገር ነውና ካለመሰልቸት ከአንዱ ደጃፍ ወደ አንዱ ደጃፍ ሄደ። እዚያም በክፉ ሁኔታ ተቀበሉት። ይህም ቦዘኔ ዕድሜ ልክ ልንቀልብ ነው ይባባሉበት ነበር። ይህ ቦዘኔ ግን በየዕለቱ መመገብ አለበት። መመገብ እንደሚያስፈልገው የተረዳ ሰው ግን አልነበረም። ድካምና ረሃብ በረታበት።
ተስፋ ካለመቁረጥ አንዳንድ ጊዜ አረፍ እያለ ልመናውን ቀጠለ። የሚዘክረው ግን አላገኘም። ለ3 ሰዓት ሙሉ ኳተነ። አንድ ገጠር ቤት እንዳየ ደስ ብሎት ወደዚያው አዘገመ። በመንገድ ላይ የቤቱን ባለቤት ሲያገኘው በተስፋ እጁን ዘርግቶ ለመነው። ደሞ መጣህ ሽባ አሰልቺ፣ ከአንተ መገላገል ያቅተን በማለት ደነፋበት። ኒኮላ ሰውየውን ርቆ ሄደ። ከደጃፍ ደጃፍ ገላመጡት፣ አባረሩት። ምንም ነገር ሳይሰጡት ካለመሰልቸት ተንከራተተ። ሳንቲም ቁራሽ አጣ። የሚያውቁት ሁሉ ፊት ነሱት። ወሩም አስከፊ ወር ነበር። የበረዶ ወቅት ስለነበር ብርዱ ነፋሱ አይሏል። ከሌላው ጊዜ የሰው ልብ የሚከፋበት፣ አንዱ ሌላውን ለመርዳት እጁን የማይዘረጋበት ቀዝቃዛና አስከፊ ወቅት። ተገፍቶ ተሰድቦና ተባሮ ሲያበቃ ጌታ ሸጌ ከተባለው ሰው አጥር ስር ቁጭ አለ። ሆዱ በረሃብ እየተቦረቦረ እየተመዘመዘ ምን ላድርግ እያለ ያሰላሰለ ወደ አጥር ግቢው አይኑን ጣል ሲያደርግ ዶሮዎች ሲለቃቀሙ ተመለከተ። አንድ ነገር ብልጭ አለበት። ከነዚህ ውስጥ አንዷን ዶሮ ከዱር በተሰበሰበ እንጨት ቢጠብሷት ጥሩ አርስቶ ይወጣታል ብሎ ጎመጀ። በዚያን ወቅት ረሃቡ አይሎበት የሰው ሀብት በልቡ እንደተመኘ ለስርቆት እንደተዘጋጀ ግን አልተረዳም። ድንጋይ አነሳና ወረወረ። አንዷን ዶሮ ጆሮ ግንዷን ብሎ ጣላት። ሌሎቹ እየተጫጫሁ ሸሹ። የተመታችው ዶሮ ትንሽ ደፍደፍ ብላ ጸጥ አለች። ሰባራ እግሮቹን እየጎተተ በአጥሩ ስር ሾልኮ ገባ። ዶሮዋን ለማንሳት ሲጠጋ አንድ ኃይል ማጅራቱን ይዞ አሽከረከረው። የዶሮዋ ባለቤት ጌታ ሸጌ ነበር። በረሃብ የተንገላታውን ደውል ያለ ርኅራኄ በቡጢ በርግጫ ደበደበው። ይህም አልበቃውም። ጩኸቱን የሰሙ የጌታ ሸጌ ሰራተኞች ተሰብስበው ሌባ ተይዞ ዱላ አይጠየቅም ነውና በሙሉ እየተፈራረቁ ደበደቡት፣ ረገጡት፣ ወገሩት። ረግጠው ደብድበው ሲደክማቸው የውሳንሳ አንስተው የእንጨት ማከማቻ ባዶ መጋዘን ውስጥ ወርውረው ቆለፉበት። ደውል እየደማ በረሃብ እየተሰቃየ የመሞት ያህል ተዳክሞ ወለሉ ላይ ተዘረረው ቀረ። መሸ። ሌሊትም ሆነ። ደግሞ ነጋ። የሚላስ የሚቀመስ አላገኘም። ወደ ረፋዱ ላይ የመጋዘኑን በር ፖሊሶች ቀስ ብለው ከፈቱት። ወንበዴው እንዳያጠቃቸው መሳሪያ ደቅነው። ምክንያቱም የዶሮዋ ባለቤት ጌታ ሸጌ ፖሊስ ጣቢያ ሄዶ ባስመዘገበበት ጊዜ አንድ አደገኛ ለማኝ አጥሩን ሰብሮ ግንቡን ንዶ በሕይወትና በንብረቱ ላይ ከፍተኛ ጉዳት ያደረሰበትና ይህንም አደገኛ ወንበዴ ጸጥ ለማድረግ የጎረቤት ሰዎች እርዳታ አስፈልጎት እንደነበር በማመልከቱ ነበር። ፖሊሶቹ መሳሪያቸውን እንደያዙ በበራፉ ላይ በተጠንቀቅ ቆመው ተነስ በማለት ጮሁበት። ደውል አይኑን ከፈታ አድርገው ተመለከታቸው። ፖሊሶቹን በማየቱ የበለጠ ተንቀጠቀጠ። የሞቱን በፍርሃት በአንድ ዱላ ተመርኩዞ ለመነሳት ሞከረ። ሰውነቱን ማንቀሳቀስ አልቻለም። ተመልሶ ወደቀ። ነገር ግን ወንበዴው በልግም የሚያደርገው ተንኮል ነው ብለው ገጠሬዎቹ በመናገራቸው ፖሊሶቹ አንገላተው ምርኩዞቹ ላይ አንጠለጠሉት። ለማኙ ድመት እንዳየች አይጥ ፍርሃቱ አየለበት። እንሂድ አሉት ፖሊሶቹ። ደውል ከግቢው ወጥቶ ሲሄድ ገጠሬዎቹ ተመለከቱት። ሴቶች ይሳለቁበት ጀመር። ወንዶቹ ቡጤያቸውን አሳዩት። በቃ አሁን ተያዘ። ግልግል። አንገቱን እንዳከረከረ በሁለቱም ፖሊሶች መሃል ሆኖ አንከስ አንከስ እያለ አዘገመ። በየጎዳናው ላይ የሚገኙት ሁሉ ሌባ፣ ቀማኛ እያሉ ዘለፉት። የሰው ልጅ ሊኖረው የማይችለውን ኃይል ተስፋ በመቁረጥ አጠናክሮ እስከ ምሽቱ ድረስ ተጓዘ። የሚደርስበት መከራ ምን ያህል እንደሆነ ለማወቅ አልፈለገም። አንድ ቃልም አልተነፈሰም። የሚናገረውም አልነበረውም። ደግሞ ከብዙ ጊዜ ጀምሮ ከሰዎች ጋር መነጋገር ያቆመ በመሆኑ የመናገር ልምድ ተስኖታል። ሁሉም ነገር ዝብርቅርቅ አለበት። ከተማ እንደደረሱ ከአንድ የማጎሪያ ጉረኖ አስገብተው ዘጉበት። የሕግ ሰዎች ቢሆኑም
ደወል ምግብ መብላት ወይም ምግብ ያስፈልገው እንደሆነ አላሰቡበትም። እስከ ንጋት ድረስ ረሱት። በማለዳ ለጥያቄ ሊያቀርቡት የዘጉበትን ጉሮኖ ቢከፍቱ ግን ደወል ከወለሉ ላይ ተዘርሯል። ሕይወቱ አልፋለች። ለካ እሱም ይሞት ኖሯል። አተርፍ ባይ ደራሲ ፍሬድሪክ ፎርሲዝ፣ ተርጓሚ ገበየሁ ዋለልኝ። ከአንደኛው ገጽ እፍታ መድብል የተገኘ። ማርክ ሳንደርሰን ሴቶችን ይወዳል። ቢጠሩት የማይሰማ ቱጃር ስለነበር የፈለገውን ለማግኘት አይቸግረውም። እድሜው ወደ 40 ግድም የተቃረበ ቢሆንም ሴቶችን የሚማርክ ቁመና አልሸሸውም። አላገባም። ከቅርብ ጊዜ ወዲህ ግን አንዲት ጥሩ የትዳር ጓደኛ እንደምታስፈልገው እየተረዳ መጥቷል። መርጦ ማግኘት ይችላል። ግን እሱ የሚፈልገው አንዲት ልጆች የምትወልደለትና ለትዳር ተስማሚ የሆነች ነበር። የሚፈልገውን በትክክል ያውቃል። ሆኖም ባለፉት ጥቂት ዓመታት የሚፈልጋት ሴት ልታጋጥመው አልቻለችም። በመጨረሻ ተስፋው ሊሟጠጥ ሲቃረብ በአንድ የምሽት ግብዣ ላይ ሲመኘው የነበረው ደረሰለት። መመዘኛውን ከምታሟላ ኮረዳ ጋር ተዋወቀ። በግብዣው ላይ በአብዛኛው ዘንድ አይኑ ያረፈባትን ሴት ጨምሮ የሳንደርሰን ማንነት በሚገባ የታወቀ ስለነበር ማንኛውንም ሰው በቀላሉ ቀርቦ ለማነጋገር ሰፊ ዕድል ነበረው። ወዲያው ተጠግቶ አነጋገራት። በቀላሉ ከስሙ ጋር መስማማት የምትችል ሴት ሆናም አገኛት። ጭውውታቸውን ያላንዳች ችግር ቀጠሉ። ሳንደርሰን ስለ አገሩ ስለ ለንደን አጫወታት። እሷም ከባሏ ጋር ስለምትኖርባት በስፓኝ ወደብ ዳርቻ ስለምትገኘው አንዲት ትንሽ ከተማ አወጋችለት። ለንደን የመጣችው ቤተሰቧን ለመጠየቅና ወዲያውም የቀድሞ የትምህርት ቤት ጓደኛዋ ባደረገላት ጥሪ መሰረት ሳምንት ያህል ከሱ ጋር ለማሳለፍ እንደሆነ በተጨማሪ ገለጸችለት። በፓርቲው ማብቂያ ላይ ሳንደርሰን የራት ግብዣ አቀረበላት። በደስታም ተቀበለችው። ጠንካራ ግንኙነት ለመመስረት 1 ሳምንት ብዙ አይደለም። ሆኖም አንድን ሰው በመጠኑም ቢሆን ለማወቅ ያስችላል። በተከታዩ ቀን ግብዣውን አክብራ በስፍራው ተገኘች። እየተመገቡም በተለያዩ ጉዳዮች ላይ ውይይታቸውን ቀጠሉ። ቀደም ሲል ሲጎበኙት ከነበሩት ሴቶች በብዙ ነገር ልቃ አገኛት። ለሚጠይቃት ጥያቄ የምትሰጠው መልስና በጨዋታቸው መሃል የምታቀርባቸው ፍሬ ነገሮች ጠለቅ ያሉ ነበሩ። ይህም ለእርሱ ያለውን ፍቅርና አክብሮት በይበልጥ ከፍ አደረገው። ሳንደርሰንም በበኩሉ ስለ ራሱና ስለሚያካሂደው የሥራ እንቅስቃሴ በሰፊው አጫወታት። ጭውውታቸው ሬስቶራንቱ እስኪዘጋ ቀጠለ። በመጨረሻም ወደ መኖሪያ ቤቱ ቢሄዱ ጭውውታቸው ሊቀጥል እንደሚችል ሐሳብ አቀረበ። ጥሪውን ቅር በማይለው መንገድ ሳትቀበል ቀረች። ለሁለተኛ ጊዜም በመሄጃዋ ቀን ዋዜማ ማታ ተገናኙ። የተገናኙት በጓደኛዋ መኖሪያ አቅራቢያ በሚገኝ የሕዝብ መናፈሻ ውስጥ ነበር። ደጋግመው ከተሳሳሙ በኋላ ጭውውታቸውን ጀመሩ። ለምን ባልሽን ፈተሻ አንጋባም በማለት ሳምንት ሙሉ ሲያስጨንቀው የቆየውን ሐሳቡን ገለጠላት። ፈጽሞ አላደርገውም በማለት መለሰችለት። እወድሻለሁ። እኔ የምፈልገው ለጊዜው ሳይሆን ለዘለቄታው ነው። የፈለግሽውንም አደርግልሻለሁ። በእርግጥ የፈለግኩትን ልታደርግልኝ ትችላለህ። ብቻ የኔና ያንተ ነገር እስከዚህ መድረስ የለበትም ነበር። መጀመሪያውኑ ፍላጎትህን ተረድቼ አንተም ማየቱን ማቋረጥ ነበረብኝ አለችው። ትንሽ እንኳን አትወጂኝም? ሳንደርስ ጠየቃት።
በዚህ ጉዳይ ላይ ለመናገር በጣም ከባድ ነው በማለት መለሰችለት። አሁን ወይም ምንጊዜም ልትወጂኝ አትችም? ሌሎች ስለ አንተ የሚናገሩትና እኔ ደግሞ ቀርቤ ያየሁት እጅግ የተራራቀ ሆኖ አግኝቼዋለሁ። ልወድህ እችላለሁ ወይም አልችልም ነበር። ታዲያ ለምን ባልሽን ፈተሽ አታገቢኝም? የማይሆን ነገር ነው አለች። ባለቤቴን አንዴ አግብቼዋለሁ፣ ልለየው አልችልም። እሱ ያለውን እኔ ላቀርብ የማልችለው ነገር ምን አለ? ምንም የለም። ብቻ ባለቤቴ የኔ ቅርብ እርዳታ ያስፈልገዋል፣ ለኔም ያስፈልገኛል አላት። አንተ ያለኔ በቀላሉ መኖር ትችላለህ፣ እሱ ግን ያለኔ ፈጽሞ ሊኖር አይችልም። አንጄላ፣ አንቺ እንደምትይው አይደለም። እኔ በጣም ነው የምወድሽ። እንደዚህ አይነት ሁኔታም ገጥሞኝ አያውቅም። ደጋግሜ ልገልጽልህ ብዙ ሞክሬ ነበር፣ ነገር ግን አንተ በጭራሽ የተረዳህልኝ አልመሰለኝም። ለባለቤቴ ልክ እንደሚተነፍሰው አየር አስፈልገዋለሁ አለችው። ሞት ነዋ ከሱ የሚለይሽ አላት። አሁን እንደሱ መሆኑ ነው። አዝናለሁ፣ ባለትዳር ነኝ። የኔና ያንተ ግንኙነት ከእንግዲህ እዚህ ላይ ማብቃት አለበት በማለት ተሰነባብተው ተለያዩ። አንጄላ ሁለተኛ እንደማታየው ቁርጡን ነግራው ብትለየውም ቅሉ ሳንደርሰን እሷን የማግኘት ፍላጎቱ ከዕለት ወደ ዕለት እየጨመረ መጣ። ሐሳቡንም ከግብ ለማድረስ የተለያዩ ዘዴዎችን ማውጠንጠን ጀመረ። በመጨረሻም አንጀላን ለማግኘት ባለቤቷን ሙሉ በሙሉ ማስወገድ አማራጭ የሌለው መንገድ መሆኑን አምኖበት እቅዱን በተግባር ለመተርጎም ቆርጦ ተነሳ። በመጀመሪያ በቅጥረኛ ወታደርነት በብዙ ሀገሮች ከሰራ በኋላ ስለዚህ አይነት ተግባርም ብዙ መጽሐፍት ከጻፈ ግለሰብ ጋር ተገናኝቶ ችግሩን አዋየው። ግድያውን በቀላሉ ማከናወን የሚችል ግለሰብ ማግኘት ይቻላል። ከኔ ጋር ከብዙ ዓመታት በፊት የሰራ አንድ ሰው አውቃለሁ። አሁን እንዲህ አይነቱን ስራ ይስራ አላውቅም። ለማንኛውም ግለሰቡን ማግኘት አለብኝ በማለት የቀድሞ የግዢ ወታደር ከነገረው በኋላ ጉዳዩን ተከታትሎ በአጭር ጊዜ ውስጥ እንደሚያስታውቀው ተስፋ ሰጠው። ሳንደርሰንም ግለሰቡ ለሰጠው እርዳታ የመጀመሪያ ክፍያ 250 ፓውንድ ሰጥቶት ቀሪውን 250 ፓውንድ ደግሞ ቅጥር ነፍሰ ገዳዩን ሲያገኝ እንደሚያስረክበው ቃል ገብቶለት ተለያዩ። በሳምንቱ ሳንደርሰን ከቅጥር ነፍሰ ገዳዩ ጋር ተገናኘ። ስንት ጊዜ ይፈጅብሃል? ሳንደርሰን ጠየቀ። ከ2 እስከ 3 ሳምንት። ግድያው ያለ አንዳች ፍንጭ መከናወን አለበት፣ ተጠንቀቅ። እንደ መንደር ልክስክስ ሌባ ስርቆት አይነት የተደበሰበሰ እንዳይሆን በማለት ሳንደርሰን አስጠነቀቀ። እርስዎ ለዝናው እንደሚያስቡት ሁሉ እኔም ለሕይወቴ ወይም ለ30 ዓመቱ እስራት አስባለሁ። ስለዚህ ግድያው ያለምንም ፍንጭ ይከናወናል ብሎ አረጋገጠለት። በመጨረሻም ሳንደርሰን የመጀመሪያው ክፍያ የሆነውን 250 ፓውንድ ለቅጥር ነፍሰ ገዳዩ አስረክቦት ተለያዩ። ከአንድ ወር በኋላ በተወሰነው ሰዓት ላይ ሳንደርሰን በቴሌፎን ከቅጥር ነፍሰ ገዳዩ ጋር ተነጋገረ። ከዚያም ስለ ግድያው አፈጻጸም በሰፊው ለመነጋገርና ቀሪውንም ገንዘብ ለመረካከብ በአንድ ጸጥ ባለ ቦታ ተገናኙ። ምንም ችግር አልገጠመም? ኧረ ቀላል ነበር። እንዲሞት የፈለጉት ሰው በትክክል ሞቷል። 2 ጥይት በደረቱ፣ 1 በግንባሩ። እና ማንም ሰው አላየም? ማንም አላየኝም። ብቻ በስፍራው ከባድ ዝናብ ስለነበረ ወደ መጨረሻው ላይ የሟቹ ሰውነት በወደቀበት ቦታ ቁጭ ብዬ አንድ ሰው አይቶኛል። ሳንደርሰን በፍርሃት ተውጦ አይኑን ፍጥጥ አድርጎ ገዳዩን ተመለከተ። ማን? ጠየቀ ሳንደርሰን። አንዲት ሴት በማለት ገዳዩ መለሰ። ወዲያው ሳንደርሰን ስለ አንጀላ ትዝ ከሚሉትና በተገናኙበት ወቅት ከማረኩት ምልክቶች ጥቂቶቹን በመጥቀስ ጠየቀው። ረጅም ጥቁር ፀጉር ያላት፣ አሁን በጣም ደስ የምትል ሴት ናት በማለት መለሰለት ነፍሰ ገዳዩ። ሳንደርሰን ፊቱ ከቀድሞ የበለጠ ተለዋወጠ። ከድንጋጤውም የተነሳ በጣም ተሸበረ። ነፍሰ ገዳዩም የሳንደርሰንን ትከሻ መታ መታ እያደረገ አይዞ፣ ምንም የሚያሳስብ ነገር የለም፣ ምንም ፍንጭ አልተውኩም፣ እሷንም ገድያታለሁ አለው።
ጸሎተ ጦርነት። ደራሲ ማርክ ትዌይን፣ ተርጓሚ ተፈራ ገዳሙ። ከሦስተኛው ቅጽ እፍታ መብል የተገኘ። ወንድ የወለደች እናት የነገሰችበት ታላቅ የፍስሐ ዘመን ነበር። የመጀመሪያይቱ ጥይት ባርቃ አገሪቱ የጦርነት ባህር ውስጥ ትዋኛለች። በእያንዳንዱ ልብ ውስጥ ቅዱስ የአርበኝነት እሳት ተቀጣጥሏል። ነጋሪት ይጎሰማል። ዘማሪያኑ ዜማውን ያዜሙታል። ሁሉም ነገር እንደ ተኩስ ነበር። ጥምር ርችቶች ሽቅብ ወጥተው ይንቻቻሉ። ከእያንዳንዱ እጅ እየደበዘዙና እየሳሱ ወዲያ ማዶ ከዘለቁት ጣራዎችና ሰገነቶች የተመዘዙ ባንዲሮች እያብለጨለጩ ያውለበልቡታል። በየቀኑ የደስደስ ያላቸው ወጣት ወዶ ዘማቾች በአዲስ የደንብ ልብሶቻቸው አጊጠው ሰፊ ጎዳናውን ይሄዱታል። የኮሩባቸው አባቶቻቸውና እናቶቻቸው በደስታ ስሜት ታፍነው እልልታውን ያቀልጡታል። በምሽት አሕዛብ ታጉረው ትንፋሻቸው ቁርጥ ቁርጥ እያለ የልባቸውን ማዕከል የሚቀሰቅስ አርበኛዊ ንግግር ለአጭር ጊዜ ብቻ በነጎድጓዳማ ጭብጨባቸው እያቋረጡ እንባቸውም እንደ ጎርፍ ቁልቁል እየዋጃ ያደምጡታል። በየቤተክርስቲያኑ ካህናት ለባንዲራና ለአገል ማገልገልን ሰበኩ። መላውን አድማጭ በማረከ ስሜት በተባ አነጋገር የጦርነቶችን አምላክ ተማጸኑት። ለጥሩ ዓላማውም እርዳታውን ለመኑት። በእርግጥ ደስ የሚልና የሚማርክ ጊዜ ነበር። ጦርነቱን ላለመቀበል የደፈሩትና ቅዱስነቱን የተጠራጠሩት እኩሌታዎቹ ችኩል መናፍስት ወዲያውኑ ጥብቅ የቁጣ ማስጠንቀቂያ እንደማግኘታቸው ለደህንነታቸው ሲሉ በፍጥነት ከዓይን ተሰወሩ። ዳግም በዚያ መንገድ መተነኳኮሳቸውንም ተዉት። ዕለተ እሁድም ሆነች። ነገ ጦሩ ወደ ግንባር ይንቀሳቀሳል። ቤተ ክርስቲያኗ ከአፍ እስከ ገደፏ ሞልታለች። ወዶ ዘማቾቹም እዚያው ናቸው። ለጋፊታቸውን በጦርነት ህልም፣ በፍልሚያው፣ በድንገተኛ ማጥቃቱ፣ በሚያብረቀርቁት ሻሙላዎች፣ በጠላት መፈርጠቱ፣ በሁካታው፣ በጢስ መሸፈኑ፣ በከረረው ማሳደዱ፣ እጅ መስጠቱ፣ ከዚያም ጀግነው ተመልሰው በወርቃማ የድል ባህሮች ሰምጠው በጉሮ ሸባዬ ከጦርነት መልስ ከወዶ ዘማቾች ጎን ለባንዲራ ለመውደቅ ክቡር የሞቶች ሞት ለመሞት የሚልኳቸው ልጆች ወይም ወንድሞች በሌሏቸው ጎረቤቶችና ወዳጆች የቅናት ኢላማ የሆኑት ኩራት ያላቸው ውዶቻቸው ተቀምጠዋል። ጸሎቱ ቀጠለ። ከብሉይ ኪዳን የጦርነት ምዕራፍ ተነበበ። የመጀመሪያውም ጸሎት ሆነ። ተከትሎ በመጣው የዘማሪያኑ ድምፅ ግብረ ሕንጻው ተናወጠ። በአንድ ልብ ሕዝበ ክርስቲያን ተነስቶ ቆመ። በብሩህ ዓይኖችና በልቦች ድውታ መዓልም ያንን ታላቅ ልመናቸውን አቀረቡ። ትእዛዝህ የማይነጥፈው ታላቁ እግዚአብሔር ሆይ መለከትህ ነጎድጓድ፣ ጎራዴህም መብረቅ ይሁን። ረጅሙ ጸሎትም ቀጠለ። እንዲህ ፍጹም የጋለ ስሜት ያለው ልመና፣ መሳጭና ውብ ቃል ከቶ ወዴት ታይቷል? የጸሎቱን ፍሬ ነገር መሐሪውና ቸሮ አባታችን ወጣት ወታደሮቻችንን እንዲጠብቅ፣ በአርበኝነት ምግባራቸው እንዲረዳቸው፣ እንዲያጽናናቸውና እንዲያበረታታቸው፣ እንዲባርካቸው፣ በጦርነት ቀንና በአደጋ ሰዓት እንዲመክትላቸው፣ በኃያል ክንዱ እንዲችላቸው፣ ብርቱና ልበ ሙሉ እንዲያደርጋቸው፣ በዚያች ደም በምታፋስሰው የማጥቃት ሰዓትም እንዳይበገሩ፣ ጠላትንም ለመደምሰስ እንዲረዳቸው፣ ለራሳቸው ለባንዲራቸውና ለአገራቸው የማያልፍ ክብርና ሞገስ እንዲሰጣቸው። አንድ ረጅሙ ገላቸው መሬት እስኪነካ ድረስ የወረደ ልብሰ ተክህኖ የደረቡ፣ ሽበታቸው ቆብ ካልደፋ ራሳቸው ተመዞ እንዳረፋማ ፏፏቴ ወደ ትከሻቸው የወረደ፣ ከልኩ ባለፈ እንደ መገርጣቱ ጣረ ሞትነት የዳሰሰው የተጨማደደ ፊት ያላቸው ሽማግሌ እንግዳ ይገቡና ዓይናቸውን በደብር አለቃው እንደተከሉ በዝግታና ድምፅ አልባ እርምጃ በዋናው መተላለፊያ አመሩ። እልፍ ዓይኖች በመገረም እየተከተሏቸውም ያለማቋረጥ በጸጥታ ተራምደው ወጡና ከሰባኪው ጎን ቆመው መጠባበቁን ጀመሩ።
ሰባኪውም እንግዳው እንደሌሉ ሁሉ ዓይናቸውን ከድነው መሳጭ ጸሎታቸውን ቀጠሉ። በመጨረሻም ጦራችንን ባርክ፣ ድሉንም ስጠን ጌታ ሆይ፣ አምላካችን የሀገራችንና የባንዲራችን አባትና ጠባቂ በሚሉት ስሜት ቀስቃሽ ቃላት ደመደሙት። እንግዳውም የደብረ አለቃውን እጅ ነኩና ዘወር እንዲሉላቸው አመለከቷቸው። የተደናገጡትም አለቃ ቦታውን ለቀቁላቸው። ለተወሰነ ጊዜ በተመስጦ የረጉትን አድማጮች እንግዳ ብርሃን በሚፈነጥቁ ኮስታራ ዓይኖች ዳሰሷቸው። ዝግ ባለ ድምፅም እንዲህ አሉ። እነሆ ከዙፋኑ መምጣቴ ነው፣ የኃያሉን እግዚአብሔር መልእክት ይዤ። ቃላቱ ቤቱን በድንጋጤ አናጉት። እንግዳው ልብ ቢሉትም ከምንም አልቆጠሩትም። የአገልጋዩን የእናንተውን እረኛ ጸሎት ሰምቶታል። የምኞታችሁን ፍሬ ነገር ሙሉን እኔ መልእክተኛው ከገለጽኩላችሁ በኋላ ያላችሁት እንዲሆን ፈቃዱ ነው። አብዛኛው የሰው ልጅ ጸሎት ሲባል ያው አንድ ነው። ሰው ቆም ብሎ ካላሰበ ከሚለው ይልቅ የሚጠይቀው ይበዛልና የእግዚአብሔር የእናንተም ሁሉ አገልጋይ ጸሎቶቻችሁን ጸልዮታል። ግና ቆም ብሎ አስበውታል? ከቶ ጸሎቱስ አንድ ነውን? የለም፣ ሁለት እንጂ። አንዱ የተባለው ሌላው ያልተባለው፣ የተነገረውና ያልተነገረው፣ ሁሉንም ልመናዎች መስማት ከማይሳነው አምላክ ጆሮ ደርሷል። አሰላስሉት፣ አታስታውሱትም። ለራሳችሁ ምርቃት ስትለምኑ ተጠንቀቁ። በዚያው ሳታስቡት በጎረቤታችሁ ላይ እርግማን እንዲሆን እየለመናችሁ ነውና። ዝናብ ለሚፈልገው ሰብላችሁ ብትጸልዩ በዚያው ምግባራችሁ ዝናብ ለማይፈልገውና በምጽአቱ ሊጠፋ በሚችለው በአንዱ የጎረቤታችሁ ሰብል ላይ እርግማን እንዲሆን እየጸለያችሁ ሊሆን ይችላልና። እናንተም በልባችሁ በስሜት ግና ካላዋቂነትና ካለማስተዋል በጸጥታ የጸለያችሁትን ሌላውን ጎኑን በቃላት እንልላችሁ ከእግዚአብሔር ተልኬአለሁ። እግዚአብሔር እንዲሆን ፈቅዷል። እነዚህን ቃላት ሰምታችሁ የለምን? ድሉንም ስጠን ጌታ ሆይ አምላካችን የሚሉትን ይህ በቂ ነው የተባለውም ጸሎት እንዳለ በእነዚህ ርጉዝ ቃላት ተሰንጓል። ቢንዛዛ ምን ይጠቅማል? ለድል ስትጸልዩ ድልን የሚከተሉት መከተል ያለባቸው አረ እንዲያውም በኋላው ለሚንፏቀቁትና ላልተጠቀሱ እልፍ ፍጻሜዎችም ጸልያቸዋል። ያልተነገረው የጸሎቱም ጎን በዛ አድማጭ እግዚአብሔር አባታችን ነፍስ ላይ አርፏል። በቃላትም እንድለው አዞኛል። አድምጡኝ። ጌታ ሆይ አባታችን፣ ወጣት አርበኞቻችን የልቦቻችን ጣዖቶች ወደ ጦርነት መውረዳቸው ነውና ከአጠገባቸው ሁንልን። እኛም ከሚያምረው የውድ ቤታችን ሰላም ጠላትን ለመደምሰስ በመንፈስ ከነሱ ጋር ተንቀሳቅሰናል። ጌታ አምላካችን ሆይ ወታደሮቻቸውን በመድፎቻችን እንቦጫጭቃቸው ዘንድ እርዳን። ፈገግታ የተላበሱ ሜዳዎቻቸውን በድብዝዝ የሙታን አርበኞቻቸው ክምር ማልበስ ይቻለን ዘንድ እርዳን። የመድፈኞቻችንን ነጎድጓድ በስቃይ ከሚንፈራፈሩት ቁስለኞቻቸው ጩኸት እናዋህደው ዘንድ እርዳን። ምንም ያልበደሉ የሙት ሚስቶችን ልብ በዳር የለሽ ሐዘን እንወጥረው ዘንድ እርዳን። አልባሌ ቤቶቻቸውን በእሳት ሰደድ እንደመሰስላቸው ዘንድ እርዳን። ከትናንሽ ልጆቻቸው ጋር ቤት አልባ አርገናቸው ቡትቷቸውን ለብሰው በረሃብና በጥማት በበጋ ፀሐይ ንዳድ በክረምት ቆፈን በመንፈስ ላሽቀው ግብዓተ መሬታቸው እንድታፈጥነው ቢማጸኑም ለኛ ለምናመልክ ስትል ነስታቸው ወና መሬታቸውን ካላጋር እንዲባክኑበት እርዳን። ጌታ ሆይ ተስፋቸውን አጨናግፈው ሕይወታቸውንም አምክነው መራር ስደታቸውን አርዝመህ እርምጃዎቻቸውን አዝግምልን። መንገዳቸውን በእንባ ጎርፍ ሙላት፣ በቆሰሉት እግሮቻቸው ደም አቅልማት። በፍቅር መንፈስ ምንጭና ዝንተ ዓለም በሐዘን የሚንከላወሱ ሁሉ አድባርና ወዳጅ ከሆነው ጌታ በጸጸት የተሞላውን ልባችንን ዝቅ አርገን እርዳታውን እንጠይቃለን። አሜን። ጸልያችሁታል። አሁንም ከተመኛችሁት ተናገሩ። የልዑል እግዚአብሔር መላእክተኛ ይጠብቃችኋል። በኋላ ከተናገሩት ሁሉ አንድ የረባ ነገር አይወጣውም ተብሎ ሰውየው
እብድ ናቸው ተባለ። ሽማግሌው ደራሲ ማክሲም ጎርኪ፣ ተርጓሚ መኩሪያ መካሻ። ከአምስተኛው ቅጽ እፍታ መድብል የተገኘ። ከሮምና ከጄኖዋ መሃል የሚገኝ አነስተኛ የባቡር ጣቢያ ነው። አስተናጋጁ የነበርንበትን ክፍል በረገደ። አንድ አይናና ድንክየውን ሽማግሌ የመሸከም ያህል ደግፎት አስገባው። ቆቅ የሆነ ሽማግሌ ነው። የረዳውን ሰው ለማመስገን እጆቹን አውለበለበ። ዘባተረው ባርኔጣውን አንስቶ እጅ እየነሳና ትህትናን በሚረጭ ጥልቅ አይኑ ተሳፋሪውን ቃኘ። ትፈቅዱልኛላችሁ ሲል በእፎይታ እጆቹን ጉልበቶቹ ላይ አሳረፈ። ጥርስ የለሽ ፈገግታውን ረጨ። ሩቅ ነው የሚሄዱት አባቴ ሲል ጓደኛዬ ጠየቃቸው። አይደለም፣ 3ኛ ጣቢያ ላይ ነው የምወርደው። ቀጠለናም ወደ ልጄ ሰርግ ነው የሚሄደው ካለ በኋላ ጥቂት ደቂቃዎችን ቆይቶ ታሪኩን ይተረትረው ጀመር። ንፋስ እንደሚያወዛውዘው ቅርንጫፍ በቆመበት እየተወዛወዘ። እኔ ሊንጉሪያዊ ነኝ። እኛ ሊንጉሪያውያን ጠንካሮች ነን። ለምሳሌ ያህል እኔን ውሰደኝ። 13 ወንዶችና 4 ሴት ልጆች አሉኝ። ምን ያህል የልጅ ልጆች እንዳሉኝ ግን በትክክል አላውቅም። ዛሬ የሚያገባው 2ኛ ልጄ ነው። ደግ አይደል ታዲያ? በኩራት በአንድ አይኑ የቃኘን ለንጉሴና ለአገሬ ምን ያህል ሰው እንዳበረከትኩ አስቡ አለን። ደግሞም አይኔ እንዴት ሊጠፋ እንደቻለ ልንገራችሁ። ከብዙ ዓመታት በፊት ነው። ገና ሕፃን የነበርኩ ብሆንም አባቴን መርዳት ጀምሬ ነበር። መሬቱ ጠንካራና ድንጋያማ ስለነበር ከባድ ሥራ ይጠይቃል። ታዲያ አባቴ ድንጋዩን ሲፈነቃቅል ፍንጣሪ አይኔ ውስጥ ገባች። ያኔ ህመም የተሰማኝ ስለመሆኑ አላስታውስም። በዚያ ዕለት ራቴን ስበላ ነው አይኔ ጨለማ የለበሰችው። መድኃኒት አደረጉልኝ፣ ግና አልፈየደልኝም። ይኸው እስከ ዛሬ አይኔ ታውራለች። የተጨማደዱ ጉንጮቹን እያሻሸ ፈገግታውን ረጨብንና ትረካውን መልሶ ቀጠለ። ያኔ እንደ ዛሬው ዘመን ብዙ ሐኪሞች ስላልነበሩ ሰዎች በየዋህነት ይኖራሉ። አሁን በሞኝነት። ይሁንና ከዛሬ ዘመን ሰዎች ይልቅ ደግ ነበሩ። የኔን ያህል ዕድሜ የኖረ ሰው ስለ ሰዎች የሚያስበውን መናገር ይችላል። አይመስላችሁም ጎበዝ? እንግዲያውስ ስለ ሰዎች ጥቂት ላውጋላችሁ። ልጆቼ፣ አባቴ ሞተው የ13 ዓመት ልጅ ሆኜ ነው። የሥራ ነገር ከተነሳ ግን ሰርቼም ባልደክም ጠንካራ ሰው ነበርኩ። ከአባቴ ወረስኩት ይህንኑ ብቻ ነው። ቤታችንና የእርሻ መሬታችን የተሸጠው ዕዳ ለመክፈል ሲባል ነበር። ስለዚህ በአንድ አይኔና በሁለት እጆቼ ሥራ በተገኘበት እየማሰንኩ ነው የኖርኩት። ሕይወት ፈተና ነበር። ነገር ግን ወጣት ለችግር አይበገርም አይደለም እንዴ? 19 ዓመት ሲሞላኝ አንዲት ጉብል አፈቀርኩ። ልክ እንደኔው መናጢ ድሃ ነበረች። ከደከሙ አሮጊት እናቷ ጋር እየኖረች እንደኔው የተገኘውን ሥራ ሁሉ ትሠራ ነበር። ቁንጅናዋ እስከዚህም ቢሆንም ደግና ብሩህ አእምሮ ነበራት። የድምጿማ ነገር አይነሳ። አቤት እንዴት ታንጎራጉር ነበር! መቼም ከዘፋኛ አትተናነስም። እኔም እኮ ጥሩ ድምፅ ነበረኝ። እንጋባ አልኳት በዱብዳ። ይህ ጅልነት ነው አንድ አይኗ አለችኝ በንዴት። አንተም እኔም መናጢ ድሆች ነን፣ እንዴት ነው የምንኖረው?
አባባሏ ትክክል ነበር። ሁለታችንም ምንም አልነበረንም። ይሁንና ወጣት ፍቅረኛሞች ምን ይፈልጋሉ? የፍቅር ምሱ ምን እንደሆነ እናንተም ራሳችሁ ታውቃላችሁና በእግር በጥፍሯ ገብቻ አግባባኋት። መልካም፣ ምናልባት አንተ ልክ ነህ አለችኝ ፍቅረኛዬ በመጨረሻ። ተለያይተን እንዲህ መኖር ከቻል አንድ ላይ ደግሞ እንዴት የተሻለ አንኖርም ብያት ተያይዘን ወደ ቤተ ክርስቲያን ሄድን። ይህስ እብደት ነው አለ ቄሱ። ምስኪኖች ራስ ሳይጠናጉተና የሰፈሩም ወጣቶች ተሳለቁብን። በዕድሜ የገፉቱ ደግሞ አሽሟጠቱን። እኛ ግን ወይ ፍንክች፣ ወጣት ሲባል ግትርና የራሱ መንገድ ቀያሽ ነውና የሰርጉ ቀን ደረሰ። በሰርጉ ዕለት የት እንደምናድር እንኳን እናውቅም ነበር። ሜዳ ላይስ ብናድር ለምን አናድርም? መሬት አልጋችን፣ ሰማይ ብርድ ልብሳችን እንዲሆነን ወሰን። በረጅሙ ዘመን ያተረፍኩት ልዩ ታሪክ ይህ ነውና ወዳጆቼ፣ አሁን ደግሞ ሌላ ታሪክ ነግራችኋለሁ። እባካችሁ በትዕግስት ጆሮአችሁን አውሱኝ። ከሰርጋችን አንድ ቀን አስቀድሜ የሰጠኝን ሥራ በሚገባ የሠራሁለት ሽማግሌው ጆቫኒ እንዲህ አለኝ። ዩጎ፣ የበጎቹን ጉሮኖ ማጽዳት ሊኖርብህ ነው። ንጹሕ ኬሻ ታነጥፍበታለህ። በጎቹም እዚህ ማደር ከተዉ ከዓመት በላይ ሆኗል። አንተና አይዳ ልትገቡበት ከፈለጋችሁ በደንብ አጽዱት። እኛም ድሮ እዚያ ውስጥ ኖረን ነበር አለኝ። ሐሳቡን በደስታ ተቀብዬ የበጎቹን ጉሮኖ እያንጎራጎርኩ ሳጸዳ ቀና ስል አናጢው ኮንስታንዚዮን በር ላይ ቆሞ አየሁት። የአንተና የአይዳ ቤት ነው? ይሁንና አልጋችሁ የት አለ? እኔ ትርፍ አልጋ አለኝና ማጽዳቱን ስትጨርስ መጥተው ውሰድ አለኝ። አልጋውን ላመጣ ስሄድ ማርያ ባለ ሱቋ ደግሞ ጮኸችብኝ። እናንተ ጅሎች በእውነት ልትጋቡ ነው? የእናንተ የሆነ አንሶላና ትራስ እንኳን ሳይኖራችሁ አንድ አይናው እውነት ጅል ናችሁ። ለማንኛውም እስቲ ግን ሙሽራዋን ወደ ሌላ ካት አለችኝ። ላሜ ቶሬቪያኖ ከበሩ ላይ እንደቆመ ጮኸባት። ምን ያህል ወይን ለእንግዶቹ እንዳስቀመጠ ጠይቂው። ሰዎች እንዴት እንዲህ ያለ አባ ግዴለሽ ይሆናሉ? የሽማግሌው ዓይን እንባ አቀረረ። ከጭንቅላቱ ዘንበል ብሎ ፈገግ አለ። ኦ ሲኞሬ አለ በፈገግታ እጆቹን ያሻሸ። በሰርጋችን ማግስት የፈለግነው ሁሉም ነገር ነበረን። ሳህኖች፣ የጠረጴዛ ልብሶችና ሌሎች ቁሳቁሶችም ነበሩን። እውነት እላችኋለሁ አይዳ ተፍነከነከች፣ አለቀሰችም። እኔም ሳቁ። የሰፈራችን ሰዎች በሙሉ ሳቁ። በሰርግ ዕለት ማልቀስ ደግ ስለ አይደለም። ሲኞሬ፣ ሰዎችን የራስ አድርጎ የማሰብ መብት መኖሩ እጅግ መልካም ነገር ነው። የሌላ ሰው ሕይወት ቀልድ፣ ደስታውን መሳለቂያ እንዳልሆነ የሚረዱ ሰዎችን መልካም ግንኙነት መፍጠር ጥሩ ነው። እናም ምን አይነት ሰርግ መሰላችሁ? አቤት እንዴት ያለ ዕለት ነበር! የሰፈራችን ሰው በሙሉ ተገኝቷል። ሁሉም ሰው ወደ ጉሮኗ ሲመጣ ወዲያው ወደ ሞቀ ጎጆነት ተለወጠች። ሁሉ በእጃችን፣ ሁሉ በደጃችን። ወይን የለ፣ ፍራፍሬ፣ ስጋ፣ ዳቦ፣ ሁሉም ሰው ተመግቧል። ሁሉም ተደስቷል። ሲኞሬ፣ ለሰዎች ደግ ከመስራት በላይ የሚያስደስት ነገር የለም። እመኑኝ፣ ከዚያ በላይ መልካም ነገር የለም። በሰርጋችን ላይ ቄሱ መጥተዋል። ማለፊያ ንግግርም አደረጉ። እዚህ አሉ፣ እዚህ ለሁላችሁም ሲባክኑ የኖሩ ሁለት ሰዎች አሉ። እናንተም በተራችሁ ይህችን ዕለት ልዩ ቀን ለማድረግ የምትችሉትን ሁሉ አድርጋችኋል። ይህ ደግሞ መሆን ያለበት ነው። ለእናንተ ብዙ ሰርተዋልና እና ሥራ ከመዳብና የብር ሳንቲሞች የበለጠ ጠቃሚ ነው። ስለ ሥራው ከምታገኙት ምንዳ በላይ ሥራ ጠቃሚ ነው። ገንዘብ ጤዛ ነው፣ ይጠፋል። ሥራ ግን ዘላቂ ነው። እኒህ ሰዎች ልበቅንና ድሆች ናቸው። ኑሯቸው በመከራ የተውተበተበ ቢሆንም አማረው ግን አያውቁም። አሁንም ኑሮ ከባድ ይሆንባቸዋል። ዳሩ ወደፊትም አያማርሩም። እርዳታ በሚያስፈልጋቸው ጊዜ ደግሞ ትረዷችኋላችሁ። ወርቅ እጆችና ቅን ልብ አላቸውና ብለው ቄሱ ብዙ አስደሳች ንግግር ለእኔ ለአይዳና ለሰፈሩ ሰው በሞላ አደረጉ። ሽማግሌው በታደሰ ዓይኖቹ መልሶ ቃኝን እና ሲኞሬ፣ ስለ ሰዎች ጥቂት ነገርኳችሁ። ጥሩ ነው አይደል?
ይሁዳ። ደራሲ ካሊል ጂብራን፣ ተርጓሚ ብርሃነ መስቀል ደጀኔ። ከሦስተኛው ግዝ እፍታ መድብል የተገኘ። አስቀድሞ ስለ ራሴ ከኢየሩሳሌም ዳርቻ ነዋሪና የአስቆሮቱ ይሁዳ ባልንጀራ ነኝ። እንዲሆነላችሁ ዕለተ ዓርብ አመሻሹ ላይ ነበር፣ የአይሁድ ፋሲካ ዜማ ማለት ነው። እና ይሁዳ ከቤቴ መጣ። ገና እንደደረሰ ነበር የቤቴን በር ለጉድ የደበደበው። በሩን ከፍቼለት ገባ። ሳስተውለው ፊቱን አመዳይ ነስቶበታል። እጆቹም ነፋስ እንደሚያርገደግዳቸው ደረቅ ቀንበጦች ይንቀጠቀጡ ነበር። ልብሶቹም ልክ ከወንዝ ተዘፍቆ እንደወጣ ሰው በውሃ ሾቀው ነበር። ለነገሩ ያን ምሽት ሰዓት ውሽንፍራማ የዝናብ ዶፍ እየወረደ ነበር። እና ይሁዳ አተኩሮ አየኝ። እኔም ትክ ብዬ አስተዋልኩት። የዓይኖቹ ጉድጓዶች እግዚኦ የጨለማ ጉድጓድ ይመስሉ ነበር። ዓይኖቹ ደም ለብሰው ነበር። ወዲያው የናዝሬቱን ኢየሱስ እኮ ለጠላቶቹና ለጠላቶቼ አሳልፌ የሰጠሁት አለኝ። አሁንም እጆቹን እያወናጨፈ ኢየሱስ በጠላቶቹና በሕዝባችን ጠላቶች ላይ ድልን ፈጽሞ እንደሚጎናጸፍ ይናገር ነበር እና በዚህ ምክንያት አመንኩት፣ ተከታዩም ሆንኩ አለኝ። አዎ መጀመሪያ እንድንከተለው ወደ ራሱ ሊጠራን ወሰነ። ሰፊና ኃያል በሆነው መንግሥት ውስጥ ስፍራ እንደሚኖረን ቃል ገብቶልን ነበር እና በመጪው መንግሥት ውስጥ የክብር ስፍራ እንደሚኖረንና ፈጽሞም እንደማይረሳን አመን። ኢየሱስ ስለ መጪው መንግሥቱ ብዙ ብሎናል። እኒህ ሮማውያን በእኛ በአይሁዳውያን ላይ ገዢ እንደሆኑት እኛም በኢየሱስ መንግሥት ልዑላን እንደምንሆን ገመትን። በበኩሌ እኔን ከወዲሁ የክብር ዘብ ዋና አዛዥና የንጉሠ ነገሥታዊ ሰረገላዎቹ ዋና ባልደራስ አድርጎ እንደመረጠኝ አስቤ ነበር እና በዚህ ምክንያት ጨርቄን ማቄን ሳልል በሙሉ ልቤ ተከተልኩት። ግና ያ ኢየሱስ የሰበከን መንግሥት ለካ የውን መንግሥት አልነበረም። አዎ ከጨቋኙና ከታላቁ የሮማ መንግሥት ባርነት ነፃ የሚያወጣን አልነበረም። ለካ ሲሰብከን የከረመው ሰፊና ሰፊ ግዛተ መንግሥቱ የልቡ ውስጥ ግዛት ነበር። አዎ ስለ ርኅራኄ፣ ስለ ቸርነትና ስለ ፍቅር ኃያልነት ደጋግሞ ሲናገር ነበር። ነገሩ የገባኝ የኋላማ ያ መንገደኛ ሴቶቹን ሁሉ የሚያማልለው አፍዝ አደንግዝ ሰበካው ልቤን በምሬት አነደደው እና ያ ታላቁን ተስፋ ጥየበት የነበረ ንጉሥ አይሁድ ድንገቱኑ ተለውጦ የመንገድ ዳር ወመቴዎችንና የቀማኞችን ልብ በተራዋ ሽንት የሚያነሆልል ቀላማጅ ሆነብኝ። ምልህ የተቀሩት አይሁዳውያን ወገኖች ያፈቅሩት እንደነበር ሁሉ እኔም አፈቅረው ነበር። በተለይ እኔ ከተጫነብን የባዕዳን ቀንበር ነፃ እንደሚያወጣን ፍጹም ተስፋዬን ጥዬበት ነበር። ግና በሮማውያኑ ጨቋኝ ቀንበር ላይ እጃችንን እንድናነሳ እንኳን ቃል ትንፍሽ ሊል ይብሱኑ የቄሳርን ለቄሳር ስጡ እያለ ሲወተውት ልቤ በቁጣ ከመንደድም ተስፋዬ በውስጤ ሞተ። ያኔ ለራሴ እንዲህ አልኩት፣ ተስፋና ህልሜን የገደለ ሊሞት ይገባዋል አልኩ። አዎ ተስፋዬና እምነቴ ደግሞ ከማንኛውም ሰው በተለይ ቃሉን ከሚያጥፍ ሰው የላቁና ንዑድ ናቸው። ይህን ሁሉ ካለኝ በኋላ ይሁዳ ጥርሶቹን እያፋጨ አንገቱን ደፋ። ትንሽ ቆይቶም ቀና አለና መልሶ ኢየሱስን አሳልፌ ሰጥቼዋለሁ፣ እናም ዛሬ ሰቀሉት። የገረመኝ ነገር መስቀሉ ላይ እንደ ተራ ሰው ቢቸነከርም አሟሟቱ ግን እንደ ኩሩ ንጉሥ ግርማዊ ነበር። አዎ ከክፋትና ከመቃብር በላይ ሕያውና ዘላለማዊ ሆኖ እንደሚኖር ከአሟሟቱ ሞገስ ታላቅ ምልክት አይቻለሁ አለኝ። ያም ሆነ ይህ አሟሟቱ ግርማ ሞገስን የተላበሰ ነበር። ልቡም ፍጹም በሆነ ርኅራኄና ጥልቅ በሆነ ይቅርታ የተሞላ ነበር። አሳልፈው ለሰጡት እንኳ ርኅራኄና ይቅርታ አቻ የለውም አለኝ። እስከዚህ ድረስ
በጸጥታ ሳዳምጠው የቆየሁት ሰውዬ ይሁዳ አልኩት። ይሁዳ መቼም ታላቅ ስህተት ፈጽመሃል አልኩት። ይሁዳም ወዲያው መልሶ እሺ መቼም አንዴ ሆኗል አለኝ። ይሁንና እንደነገርኩ ኢየሱስ የሞተው እንደ ግርማዊ ንጉሥ ነው። ግና ጀግና ከሆነ ለምን እንደ ንጉሥ አይኖርም ነበር አለኝ። ሰማሁትና አሁንም መልሼ የፈጸምከው ትልቅ ወንጀል ነው አልኩት። ይሄኔ ተገትሮ ከነበረበት ተጠማዙ አጠገቡ ከነበረ መክዳ ላይ እንዘፍ አለ፣ እንደ ድንጋይም ተጎለተ። እኔ ግን ክፍሉ ውስጥ ወዲያና ወዲህ እየተንጎራደድኩ ነበር። ኋላም ለአንዴና ለመጨረሻ ጊዜ ይሁዳ አልኩት፣ ትልቅ ኃጢአት ሠራ። ይሁዳ ሆዬ ቃል ትንፍሽ አላለም። የሞተ ያህል ጸጥ አለ። ይሁዳ ገውዝ መሬት ሆነብኝ። ቆይቶ ግን የጭንቁን ከቅምጡ ተነሳ። ቁመቱ ተወትሮ ተመዞ የተንቋለለ መሰለኝ። ድምፁም የተሸነቆረ ማድጋ የሚያስተጋባው አጉል አይነት ድምፅ መሰለኝ። እናም እንደኔማ ፊት አንዳችም የበደለኛነትና የኃጢአተኛነት መንፈስ በልቡ አልነበረም። አሁን በዚህች ምሽት ግን ከእንግዲህስ መንግሥቱን እፈልጋታለሁ አለኝ። አዎ ከፊቱም ቀርቤ ወሰን የለሽ ይቅርታውን እማልደዋለሁ። እሱዬ እንደ ንጉሥ ሞተ፣ እኔ ምስኪኑ ግን ከእንግዲህ እንደ ወንጀለኛ ሞታለሁ አለ ይሁዳ በቀዘዘ ስሜት። ይህን ካለ በኋላ ካባውን አጣፍቶ ምንም እንኳ በገዛ በሳይ ባስጨንቅም በዚህ ቀውጢ ምሽት አንተ ወዳጄ ዘንድ መምጣቴ መልካም ሆኖልኛል። ወዳጄ ልቤ፣ አንተስ ብትሆን ይቅርታ አታደርግልኝምን አለኝ። ለምላሽ እንኳን ፋታ አልሰጠኝም። ወዳጄ፣ ለልጆችህና ለልጅ ልጆችህ እንዲህ ትልልኛለህ። የናዝሬቱን ኢየሱስ አሳልፎ የሰጠ የአስቆሮቱ ይሁዳ ነው እና ለፈጸመውም አሳዛኝ ክህደት ነፍሱን ሊሰጥና ፍርዱንም ሊቀበል ወደ ታላቁ ንጉሥ መንበረ መንግሥት ሄዷል በላቸው። ደግሞም ለሱ ለባለቤቱ ነግሬዋለሁ። ምንም እንኳ ደሜ ለሚፈስባት ምድር ቃር ቢሆንም ሽባው መንፈሴ ግን ፍጹም ፍውስና ነፃ እንደሚሆን አምናለሁ። ይሁዳ ይህን ካለ በኋላ ፊቱን ወደ ግድግዳ አዙሮና አንገቱን ሰብሮ ደፍቶ ስቅስቅ ብሎ አለቀሰ። የዋይታ ያክል ጮክ ብሎ አዳሜ ሁላ ከቶ ስምህን ሊጠራ የምትከብደው አቻም የሌለህ አምላክ ሆይ፣ እነሆ ገላህ በሞት ተዳሶ ግን እኔን አንዱን ነጠላና ድኩም ሰው ምነዋ ነዲዱ በማይታይ የጸጸት እሳት ታቃጥለኛለህ አለ። ጸጸቱ አላባራለት አለ። አንተ አማናዊው የእውነት አምላክ ከቶውኑ ገሊላዊውን ይሁዳ ምስጢሩ ላልተፈታልኝ አገር ማማት ምን ነው ዳረከኝ? አዎ ሮጬ የማላመልጠውንስ የምኞት ቀንበር ከቶ በልቦናዬ ለምን ጫንክብኝ? እጆቹ በደም የተነከሩት ይሄ ይሁዳ የሚሉት እኔነቴስ ከቶ ምንድን ነኝ? ይህም ቡትቶና ጉስቁልቁል የፈረስ ኮርቻ የመሰለ እኔነቴን ወዲያ እንዳሽቀነጥረው አቤቱ መለኮታዊውን እጅህን ስደድልኝ። ይህንኑም ዛሬውኑ ማታ እንድፈጽም እርዳኝ። አሁንም ከዚች ቅጽር ውጪ ራቅ ብዬ ልውጣ። አዎ እስካሁንም በክንፈ ቢስ ነፃነት ለቆየሁበትም ጭንቁ ሊገለኝ ነው እና ከእንግዲህ መቀመቅ ብገባ ይሻለኛል። አሁን እንደ ጅረት ወደ መራራው ባህር እያቆራረጠ የሚንዠቀዠቀውን እምባዬን ነው ካዘነው ልቤ ምንጭ ላዝንበው። አዎ ከእንግዲህስ የገዛ ልቡን በር በጸጸት ከሚደልቅ ከንቱ ሰውነት ይልቅ ምስኪንነቱን በውል ለይቶ ከአንተ ይቅርታህን የሚለምን ቁርጠኛ ሰው በሆን መርጣለሁ። ይሁዳ ይህን ተናግሮ በሩን ከፈተና ጨርሶ ላይመለስ አይነት ውጪ እንደ ማት ይወርድ ወደ ነበረው ዶፍ ዝናብ ዘሎ ወጣ። በዚያውም እልም ብሎ ነጎደ። ወደ ኢየሩሳሌም የወጣሁት ከ3 ቀናት በኋላ ነበር። ከተማዋ እምብርት ስደርስ ሁሉም ነገር መፈጸሙን ሰማሁ። ይሁዳ ከአንዲት ቋጥኛማ አምባ ላይ የገዛ ራሱን መስቀሉን ሰማሁ። ከዚያን ቀን ጀምሮ የናዝሬቱን ኢየሱስንና የአስቆሮቱን ይሁዳ ነገር ማውጠንጠን አልቀረልኝም።
የወዳጄን የይሁዳን ልብና ነፍስ አሳምሬ የተረዳሁት ከዚያ እውነት በኋላ ነበር። አዎ ታላቁ ነቢይና መሲህ ወደ ሰማየ ሰማያት ሲያርግ ይሁዳም በሮማውያን ጨቧጭ መዳፍ ባርነት በወደቀች በዚች ምድር አይሁድ ላይ የነፍሱን ትንሽ ምኞት ሞላ። መቼም አብዛኛው ሰው አንድ እሱ ራሱ ብቻ ልዑል ሊሆን የሚችልበትን መንበረ መንግሥት የሚያልም አይነት ይመስለኛል። ምናልባት ግን ከእልፍ አላፍ ሰው እጅግ በጣም ጥቂቱ ሰዎች ሁሉ ልዑላን ሊሆኑ የሚችሉበትን ሕዝባዊ መንግሥት ይናፍቁ ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ